ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች፣ አዲስ ምንጭ ማለት ከላይ የምትመለከቱት የዩቲዩብ ቻናል ነው። እዛ ላይ ብዙ መረጃዎችን ትጋራላችሁ፣ ምልከታዎችን እና ደግሞ እንደዚሁ ጥናታዊ መረጃዎችን የምታገኙበት ቻናል ነው። አሁን ላጋራችሁ ያሰብኩት ስለ 4 አካላት ነው። በጣም ባጭሩ ነው ማጋራችሁ። መነሻዬ በትላንትናው ዕለት የግርግሩ ሄጃው ሰው ጽንፈኛ ምናምን በጣም ብዙ ስም ያለው ከረፈፉ ቡድን ሄሊኮፕተር ጥያለሁ ብሎ ሲፎክር የነበረበት በጣም አስቂኝ የሆነ ድራማ እንዲሁ ደግሞ ይህንኑ ድራማውን ቢያንስ ለ15 ሰዓት ያክል በመንግስት በኩል ምንም መልስ ሳይሰጠው ቆይቶ በኋላ ቴክኒክ ችግር ያጋጥማት ሄሊኮፕተር ነች የተባለበት ነው። የዚህ አይነት መሰል ጉዳዮች በጣም በተደጋጋሚ ያጋጥማሉ። ምን ይላሉ? በተለይ በአማራ ክልል ስብሰባዎች የሚደረጉበት፣ ጉባኤዎች የሚደረጉበት ወይም ደግሞ ከፍተኛ የሆኑ ፕሮጀክቶች በሚመረቁበት ጊዜ የዚህ አይነት ነገሮች ያጋጥማሉ። ባለፈው የ4 ወር 5 ወር በፊት ባህር ዳር ላይ አንድ አየር ኃይሉ አካባቢ ላይ ኤርፖርት ላይ ወደቀ መተንጥለናል ምናምን ሲባል ነበርና እንደው በጣም ባጭሩ የኔን ምልከታ የኔን ትዝብት ላጋራቸው ያክል ነው። ቲፕ ይሰጠው ጫካው ገልበጥ ብሎ ምንም አቅም ስለሌለው ራሱን ለማዋረድና በራሱ ዱላ ራሱን መልሶ ለመቀጥቀጥ የሆነች ሄሊኮፕተር ልትነሳ ይደረጋል። ጭስ አሳይታ ምናምን እንድትቀመጥ ይደረጋል። ከዛ በኋላ ምን ተፈጥሮ ነው ተበላሽቶ ነው ወድቆ ነው ወይ በቃ ተከስክሷል ብለው እንዲያስቡ ይደረጋል ማለት ነው። የጫካ ውስጥ ያለው ኃይል አሁን አቅም የለውም፣ የማድረግ አቅሙን አጥቷል። ስለዚህ ወድቋል ተከስክሷል ይባላል። እንግዲህ ከፍተኛ አመራሮች ለምሳሌ በትላንትናው ዕለት የነበሩት የሀገሪቱ ርዕሰ ብሔር ጨምሮ የአማራ ክልል ርዕሰ መስተዳድርን ጨምሮ ከፍተኛ አመራሮች ስለነበሩ የተወሰነ ሰዓት ምንም እንዳይነገሩ ይደረጋል። የኔን ምልከታ ነው። ከዛ በኋላ በቃ ተከስክሷል አልቋል ብሎ እንዲያስደረግና እኛ ነን ያደረግነው ይላሉ። ከዛ ወጥተው ማለት ነው። እና ጨዋታ ነው ድራማው። ቲፕ ይሰጠዋል። ልክ ውሻ ከጆሮዋ ላይ ቆርጠው ሲጥሉላት በልታ የራሷን ጆሮ ታመሰግናለች እንደሚባል እኛ ነን እኮ ያደረግነው ብለው ዘለው ይገባሉ። እና የሆነ ነገር እንኳን ቢያጋጥም እውነት ለመናገር የአንድን ሀገር ርዕሰ ብሔር የአንድን ክልል ርዕሰ መስተዳድር በጣም በዚህ ደረጃ ያለ እርምጃ መውሰድና ያን ማድረግ ራሱን የቻለ ተያያዥ ጉዳዮች፣ መከራዎች፣ ጣጣዎች አሉት። ነገር ግን ያን ያህልም ግራና ቀኝ ማሰብ የሚፈልግ ኃይል አይደለም። እሱ በጣም ነው የሚያሳዝነኝ። ነገር ግን ሶስቱ አካላት ናቸው የሚገርም። አንደኛ ቲፕ ይሰጠዋል። ችግር የለም። ቲፕ የሰጠው አካል አላማ ይኖረዋል፣ ይጫወትበታል። ዱላ ይሰጠውና በገዛ ዱላው ይህንን ከረፈፍ ቡድን ይቀጠቅጠዋል ማለት ነው። ውሸት ነው የሆነው ነገር። ከዚያ ያንን ውሸት እውነት ነው ብሎ የኔ ነው ብሎ ተቀብሎ ያራግባል። የወንጀል ተጠያቂነት ቢኖርም በዓለም አቀፍ ደረጃም ይጠየቃል። በነገራችን ዓለም አቀፍ ወንጀልም ጭምር ነው። እንደው ፕራክቲካሊ በአደጋ እንኳን ተከስቶ እኛ አደረግን ብሎ ቢባል ማለት ነው። ከረፈፉ አንደኛው ቡድን ይሄ ያለ ጫካ ገልበጥ የሚለው ዘራፊ ቡድን ማለት ነው። ከዛ ቀጥሎ ሁለተኛው ቡድን ሚዲያ ላይ የሚያራግቡት አካላት ይሄን የሚያራግቡታል በደስታ በምን እና ያሳዝናል። የሰብአዊነት ጉዳይ እንዳለ ሆነ ሌሎች ነገሮች እንዳሉ ሆነው ማለት። ሶስተኛው ግን በጣም የሚገርመኝ ይህንን የሚያዳምጠው በተደጋጋሚ ውሸቶች ሲወሩለት እየሰማ ይህንን እየተቀበለ እየተዋሸ በሚቀጥለው ቀን ሐሰት መሆኑን እየተረዳ የሚቀጥል ነገም ከነጎዳም ማለት እና ብዙ መፍረድ አልፈልግም አዳማጩ ላይ። በተለይ በተከታታይ ያልሰማቸውም ማለት ድንገት የሰማ ሰው ሊታለል ይችላል። በተደጋጋሚ እየሰማ የሚከተለው ግን ምንም ማድረግ አይቻልም። ይሄን ያለው ነገር ቲፑን የሚሰጠው አራተኛው ቡድን ችግር የለም። የራሱ መነሻና መድረሻ ምናምን አለ የሚመስለኝ ይሄ ነው እንጂ በቴክኒካል ችግር ምክንያት ያረፈ ሄሊኮፕተር ያለ አይመስለኝም። ከዛሬ ድረስ በነበረ ሁኔታ ምን ነው ቴክኒካል በሆነ ሁኔታ ሄሊኮፕተሮች የሚያርፉት አመራሩ ሲሄድ ብቻ ነው እንዴ? እና በተለይ በእንደዚህ አይነት ወቅት ደግሞ ጥርት ባለ ሁኔታ ብዙ ተሰርቶበት ነው በአየር ላይ የሚሽከረከሩ አውሮፕላኖች ምናምን የሚሄዱት እና የሚሉት። ይሄ በጣም የሚታወቅ ነገር ነው። እና ይሄ ግርግሩ ከረፈፉ ገልበጥ የሚለው ጫካ ውስጥ ህዝቡን እየዘረፈ ያለው ቡድን ይሄንን ነው እየሰራ ያለው። ከዛ በላይ ደግሞ የሚገርመው እና የሚያሳዝነው የሚያስቀው ይሄንኑ ትክክል ነው ብሎ የሚቀበለው ነው። መሀል ላይ ያለው ግን ሚዲያ ላይ ሆነው ይሄን በጣም እያቀጣጠሉ መረጃው ደርሶናል፣ ይሄን ያህል ሰዎች ነበሩ ምናምን የሚሉት እነሱ ቢዝነስ እየሰሩ ነው ያሉት። በጣም ያሳዝናል። የደሃ ጎጆ አቃጥለው እየሞቁ የሚደሰቱ እንደማለላቸው እንችላለን። ሰላማችሁ ብዛ፣ ሰላም ሁኑ። ወደ ሰላሙና ወደ እውነቱ ብቻ መተን እውነታው ላይ መነጋገር ይሻላል ለማለት ያክለችን መረጃ ያቀርባችሁ። በድጋሚ ሰላም